ተደጋጋሚ እገታና መሰወር በተደጋጋሚ በአንድ ቦታ ተፈጸመን መስማት የፈጸምኩት ለዚህ ነው ኃላፊነቱንም እወስዳለሁ የሚልን አለመስማት ከሁሉም በላይ ደግሞ ዳግም እንዳይፈጸም እንኳን ማድረግ ቢያቀት ድርጊቱን የሚጸየፍና የሚኮንን ይፋዊ ድምጽ አለመስማት ግራ ያጋባል። እንኳን ለዚህ መሰል ግዙፍ የሰብአዊ መብት ጥሰት አይደለም መከላከል በሚችሉት አደጋም የሰውን ሕይወት ማጣት ተጠያቂነትን ያመጣል። አሁን የምነግራችሁ እውነተኛ የፍርድ ቤት ሙግት ይህንን ያሳያል። አቶ ቱፋ በግቢያቸው የተከሉትን ዛፍ መሃል ያስገባው የኤሌክትሪክ መስመር ነገር ግራ ጋብቷቸዋል። በልጆቼ ላይ ወድቆ ቢይዝብኝስ ሞት ቢያገኛቸውስ የሚለው ሐሳብ አስጨንቋቸዋል። ከጭንቀታቸው ለመዳን የኢትዮጵያ ኤሌክትሪክ አገልግሎት መቂ ዲስትሪክትን ጠይቀዋል። ጥያቄያቸው መፍትሄን ይዞ ባይመጣ ጊዜ ራሳቸው መፍትሄ ሊሰጡ ዛፉን መቁረጥ እንደጀመሩ ለልጆቻቸው የፈሩት ሞት በእርሳቸው ላይ ደርሷል። የሚቆርጡት ዛፍ የኤሌክትሪክ ገመዱን በመንካቱ እርሳቸው ሞተዋል። የሟች ቤተሰቦችም የሟችን ዕድሜ ከታጣው ጥቅም አንጻር አስልተው 360 ሺህ ብር ካሳ እንዲከፈላቸው ጠይቀዋል። የተጠየቀው መስሪያ ቤት ግን ሲቆርጡ ለደረሰባቸው ሞት ኃላፊነት የለብኝም ካሳም አልከፍልም በማለት መልሷል። ይህንን አሁን የሰሙ እርሶ ምን ብለው ሰበርስ ምን ወስኖ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልተሰማንም እንዳትሉም። የኤሌክትሪክ አገልግሎቱ ለሞቱ ኃላፊነት የለብኝም ለማለት ሟች ከኤሌክትሪክ መስመሩ በመራቅ ቤቱን መስራት ነበረበት። ራሱ የተከለውን እንጨት ሲቆርጥ ጥንቃቄ ማድረግም ይገባው ነበረም። መስመሩም ከቤቱ 4 ሜትር የሚርቅና መቆረጥም የማያስፈልገው ሲሆን ለብዙ ዓመትም አገልግሎት ሲሰጥ የነበረና ችግር ፈጥሮ የማያውቅ ነው። ለአደጋውም ሆነ ለሞቱ ጥፋቱ የሟች ነው የሚሉ ምክንያቶችን ጠቅሷል። ጥፋተኛ አይደለሁም እንጂ ነህ እንኳን ብባል የተጠየቀው የካሳ ገንዘብም ተጋኗል በማለት መከራከሪያውን አቅርቧል። የግራ ቀኙን ክርክርና ማስረጃ የመዘነው ችሎትም የኤሌክትሪክ መስመሩ ከሟች ቤት 4 ሜትር የራቀ ነው ቢባልም ባደረኩት ማጣራት ግን ርቀቱ 2.85 ሜትር ብቻ በመሆኑ ኤሌክትሪክ አገልግሎቱ ዛፉን አደጋ እንዳያደርስ መቁረጥ ነበረበት። በመሆኑም ለደረሰው አደጋ በፍትሐብሔር ሕግ ቁጥር 2095 መሰረት ተጠያቂነት አለበት። የካሳ መጠኑ ግን የተጋነነ በመሆኑ ብር 77800 ብቻ ሊከፍል ይገባል በማለት ወስኖበታል። ይግባኝ ቢልም የተለወጠ ነገር ባለመኖሩ አሁን ቅሬታውን በሰበር መዝገብ ቁጥር 106450 ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 18 ስለታተመ ሙሉውን ለመረዳት እንድታነቡት አደራዬን ላስቀድም። በግራ ቀኙ የነበረውን ክርክር በፍርዳተታው ያሰፈረው ሰበር አመልካች ሟች የሞተው አደጋ የማያደርስና ከመስመሩ ጋር የማይገናኝ ዛፍ በመቁረጥ ላይ እያለ ነው። መቁረጥ እንኳን ቢያስፈልገው በባለሙያ ማስቆረጥ ነበረበት። መስመሩን መንካቱ የራሱ ጥፋት ነው። በመሆኑም ለሞቱ ኃላፊነት የለብኝም በማለት ነው የተከራከረው ያለው ሰበር አመልካች መስመሩ ከቤቱ 4 ሜትር ይርቃል በማለት ቢከራከርም ርቀቱ ግን 2.85 ሜትር ብቻ መሆኑ ተረጋግጧል። ይህ ተረጋግጧል እንጂ ርቀቱ እርሱ እንደሚለውም 4 ሜትር ቢሆን እንኳን ሊደርሱ ይችላሉ ተብሎ የተገመቱ ነገሮችን ሪፖርት ሲደርሰውም ሆነ በራሱ ክትትል አደጋ የማስቀረት ወይም የመቀነስ ሙሉ ኃላፊነትና የሕግ ግዴታ ያለበት መሆኑ የተረጋገጠ ነው አለም። ደግሞ መለስ ብሎም ሟችም ቢሆን የፈራው አደጋ እንዳይደርስ ዛፉን በባለሙያ ማስቆረጥ ነበረበት። ይህም ለደረሰው አደጋ የእርሱም አስተዋጽኦ እንዳለበት ያሳያል። በመሆኑም በፍትሐብሔር ሕግ ቁጥር 2098 መሰረት ለራሱ ሞት ራሱም በከፊል ኃላፊነት አለበት በማለትም በስር ፍርድ ቤት የተወሰነውን ገንዘብ ግማሽ ኤሌክትሪክ አገልግሎቱ ብር 38400 እና የሞራል ካሳ 1000 ብር በድምሩ ብር 39400 እንዲከፍል ውሳኔውን ሰጥቷል። በመጨረሻም የተሰጠው የሕግ ትርጉም ይሆነም ለአንድ ጉዳት ወይም አደጋ መድረስ ጉዳት የደረሰበት ሰው አስተዋጽኦ ካለው የጉዳት አድራሹ ኃላፊነት በከፊል ስለመሆኑ በማለት የሕግ ትርጉም ሰጥቷል። ይዘሩን አበቃን።